ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን አለንላችሁ እላችኋለሁ። ቤተሰብ እንዴት ናችሁልኝ? ዛሬ ትላንትና አብራም በተደረገው በቃ ለሩታ እንደዚህ አክብሮት እንደሌለው ምናምን የሩታ ቤተሰቦችን በጣም ነው አብረሽ ላይ ያዘኑ። በተለይ እናትየው በጣም ነው ያዘኑት። ሩታ ላይ አብርሃም እንደዚህ ማድረጉን በቃ ትናንትና በተለይ እንዴት እንዳረጋት በቃ እንዴት ነው ማያከብራት። ከዚህ በፊት እናትየው ምንድን ነው የሚሉት? ከዚህ በፊት እኔን ሩታን እንከባከባታለሁ፣ በጣም ነው የምወዳት፣ በጣም ነው ማከብራት፣ እኔ እሷን መቼም አልጎዳትም ብሎ ነበረ ቃል ገብቶልኝ የወሰዳት ወደ ራሱ ሲወስዳት። ነገር ግን ለምንድን ነው እንደዛ ያደረገው? ልጅ ስለወለደች ነው ወይ? ለሱ እኮ ቢያቅ ኖሮ እኮ ለሱ እኮ ፍሬ ነው ያሳየችው። ለምንድን ነው እንደዚህ የሚያረጋት ልጄን? ለምንድን ነው እንደዚህ የሚያሰቃያት ብሎ እናትየው በጣም እጅግ በጣም አዝኖበታል በአብርሽ ማለት ነው። አብርሽ በነገራችን ላይ ሩታ የምትገባው ሴት አይደለችም። ሩታ ማለት በጣም ንጹህ ልጅ ናት። እግዚአብሔር ይመስገን በጣም ጥሩ ሰው ናት። እውነትን ለመናገር ለትዳሯ ታማኝ፣ ለትዳሯ ወዲህ ደፋ ቀና የምትል ጀግና ሴት ናት። ነገር ግን አላወቀበትም አብርሃም ማለት ነው። አብርሃም ችግር አለበት። በአጠቃላይ ስለ አብርሃም ሲወራ ተወርቶ የማያልቅ ርዕስ ነው ያለው። ለምንድን ነው አብርሃም እንትን ብለው በቃ ሴት በቀያየረው ነገር ምን እንደሚደሰት አላቅም፣ ምን ደስታ እንደሚያገኝ አላቅም እውነት ለመናገር። ከዚህ በፊትም ያው ብዙ ዴንሶችም ተናግሮታል፣ ቤተሰብም መክሮታል። የእሷ ቤተሰብ በተለይ ሩታን በጣም ነው የሚወዷት፣ በጣም ነው የሚያከብሯት። በተለይ እናት አባቷ በጣም ነው የሚወዷት። ሩታን ቀና ብሎ እንኳን አይኗን አያዩዋትም። አሁንም የሩታ እናት እኔ ወደ ቤተሰቦቹ ነው የሚሄደው፣ ወደ ለአባትየው ነው እንደዚህ ነው ብዬ የምናገረው። ከነሱ ይልቅ እነሱን ይሰማል። ቤተሰብን ሊሰማ ይችላል። ቢያንስ እናቱን አባቱን እንዲሰማ ይችላል። አባቱን እንዲቆጡት እኔ አደርጋለሁ ነው የሚሉ። ካሁን በኋላ ምን ያደርጋሉ ማዘር? አሁን ካሁን በኋላ ምንም የሚመጣው ነገር የለም። ነገሩ እሱ አሁን ሩታን ብትሆን እሱን ትቀበለዋለች ብዬ አላስብም እውነት ለመናገር። ግን ልጁን እንኳን በማየት በኩል ልጁን ማያይ እሱ ሴት ማሳደድ ነው ስራው። በቃ ከፈጣሪ ተጣልቶ ምን እንደሆነ ብቻ አላውቅም። አብርሃም በጣም ትክክል አይደለም፣ የሚያደርጋቸው ነገር በትክክል አይደለም። እኔ በበኩሌ የወለደች ሰሞን ቢያንስ ይሻል ነበረ፣ ዳና ነበረ ከሄርሜላ ጋርም ያው ብዙም እንደዛ እንዲህ አልተጨመላለቀም ነበር። አሁን እኮ በጣም ነው የተጨመላለቀው አብርሃም ማለት ነው። ምንድን ነው የሚባለው ይሄ ነገር? በጣም ነው የሚያስጠላው እውነት ለመናገር ያስጠላል በጣም እንደዚህ አይነት ነገር። አንድ ለሚዲያ የሚያስተምር ነገር የለው። ሰው እኮ ሰለቸው። እውነቴን ነው የምላቸው። ሰው እኮ በጣም ነው ያስጠላው። የእነሱ እንትን ሰለቸ። በቃ የተንዛዛ ድራማ ሆነ። ገባችሁ? ነገር ግን እነዚህ ቤተሰብ ሲቆጡ ደግሞ መስማት አለበት። ቤተሰብ ለምንድን ነው እንደዚህ የሚናገረው? አሁን በአብዛኛው ጊዜ የሩታ ቤተሰብ ተናግሮ አያውቁም። ብዙ ጊዜ ላይ ዝም ብሎ ነው የሚያሳልፉት። ብዙ ነገር ላይ አይገቡም። የሩታ ቤተሰቦች እህቶቹም ሆነ ቤተሰብ በአጠቃላይ አይገቡም። እናትም አባትም ቤተሰብ በአጠቃላይ አይገቡም። ነገር ግን ለምንድን ነው እንደዚህ የሚያረጋት ሩታን? ለምንድን ነው እንደዚህ እንትን የሚላት? በቃ እንደ ልጅ እናት ለምንድን ነው የማያከብራት? ባይሆን አብሯት አይኑር። እሺ ግዴታ አብሯት ኑር አይደለም፣ ግን ክብር ለምንድን ነው የማይሰጣት? ለነገር እኮ እኔም እዚህ ጋር ለራሱ ክብር ሲኖረው ነው ለሰው ክብር የሚሰጠው አይደለ እንዴ? ለራሱ ክብር ስለሌለ ለሰው ክብር መስጠት አያውቅም። እና ብቻ በጣም ከባድ ነው የአብርሃም እና የሩታ ነገር። ወደፊት ስታስቡት ራሱ በጣም ነው የሚከብደው። በቃ በመሀል ልጀው ነው የሚሰቃየው። እናትና አባትን አጥቶ መኖር በጣም ከባድ ነው። በዛ ላይ ደግሞ የአባትን የሚያሳየው ነገር እዚህ ሚዲያ ላይ ያያል። ይሄ ልጅ ካደገ በኋላ ሚዲያ መከታተሉን አይቀርም። በቃ እሱ አሁን ሰቀቀን ነው የሚሆንበት ለዚህ ልጅ ማለት ነው። እና አብርሃም እባክህ ካሁን በኋላም ያለውን ነገር አስተካክለን ወደ ቀድሞ ብትስተካከል ጥሩ ነው ብዬ ነው ማስበው። ምክንያቱም ደስ አይልም የምናየው ነገር። ፕሊዝ